አሁን በአብይ ጾም ወቅት ንስሐ መግባት እና ጾም መቀበል ይቻላል አይቻልም? ምክንያቱም በይቁረጡሽ ሕግ በሕገ ርት በሕገ ኦሪት እዚህ አትለፍ እዚህ አትግረፍ የምትለዋን ኦሪትን የምንናፍቅ ከሆነ ለሕጉ እንጂ ለትሩፋት ወይም ደግሞ ለጽድቅ እንደማንሰራው ልታውቁ ይገባል። በእውነት ለጾም ሰው የሚመጸውት ሰው የሚሰግድ ሰው ስንት ልጾም ስንት ልመጹት ስንት ልስገድ የሚል ከሆነ በዚህ ጾም ንስሐ ይሰጣል? ጸወን ሚዲያ አምባ መጠጊያ። በአብይ ጾም ወቅት ንስሐ መግባት እና ጾም መቀበል ይቻላል አይቻልም? ምክንያቱም ጾሙ እስከ 12 ሰዓት ነው፣ እስከ 11 ሰዓት ነው፣ ቅድም ሰምተናል አይደል? እስከ 13 ሰዓት ነው ተብሏልና ለመቸስ ጾም ነው እንደዛ ከሆነ ንስሐ የሚገባው የሚል ጥያቄ የሚያነሱ ወገኖቻችን ስላሉ ጾምና ንስሐ በአብይ ጾም እንዴት ይታያል የሚለውን ሐሳብ ይጨምሩበትና መንፈሳዊ ሕይወት ላይ በተመለከተ ደግሞ ብዙዎቻችን መንፈሳዊ ሰው መሆን እንፈልጋለን። ይሄን ማንንም አይጠላም። ግን ከመመኘትና ከማቀድ ከመሻት ከመፈለግ ውጭ ግን በተግባር ለማድረግ በተግባር ለመኖር በጣም የተፈተነ ነውና ይህ ችግር የምን ችግር ነው? ምኞቱ ካለ መሻቱ ካለ መፈለጉ ካለ መንፈሳዊ መሆን ለምን አቃተን የሚል ጥያቄ እነዚህ ላይ ማማራ እንዲጨምሩ መልከጠበብ ትድል ሰጣለሁ። እሺ እንደው ተጨማሪ ነው ነገር እንደው ክፉ ነው በእውነት ለመናገር እገሌ እንዳለው ብሎ መናገር ከባድ ነው። ግን ብዙ ስለሆነ ያልተጠቀሱ ቀመር ካሉ ነው እንጂ በስፋት በእውነት በደንብ ነው ቀሲስ ያብራሩት። እኔ ጎበዝ እዚህ ላይ ስለ ጾም እንዲያው መጾም የፈለገ ሰው ለምን ይጠይቃል? እኔ እናንተን ልጠይቃችሁ፣ መጾም የፈለገ ሰው ለምንድን ነው የሚጠይቀው? 9 ሰዓት ይሁን 11 ሰዓት ይሁን 13 ሰዓት ይሁን ለምንድን ነው የምንጠይቀው? እኮ በነፃ ፈቃድ እግዚአብሔር ሊገዛን አንዳንድ ሕግም የተጻፈ እኛን ሊያስገድድ እንዳልሆነ ቤተክርስቲያን እኮ ትናገራለች። ተገዶ የሚሆን ነገር በቤተክርስቲያን መጀመሪያ አለ ወይ? በእውነት እስራኤላውያን ሕግ አውጥቶ የሚገዛን እንደ አሕዛብ አንድ ስልን ያሉት ነው የመጣብን። አሁን በእውነት ለመናገር ሳሙኤልን ሕዝቡ ሕዝበ እግዚአብሔር መንግስቱ መንግስተ እግዚአብሔር ሆኖ በሚተዳደሩበት ወቅት በእውነት እስራኤላውያን አይ እኛ እንደ አሕዛብ ሕግ አውጥቶ የሚገዛን ሰው እንፈልጋለን አሉ። አዳኝባቸው አለው። በእውነት ምን እንደሚያደርጋቸው ሁሉ ነገራቸው። የሚጠፋ ከተማ ከበሮ ቢጎስሙበት አይሰማ እንደተባለው ይሆንብን አሉና የሆነባቸውን ታውቃላችሁ። እና እኔ ምን ለማለት ፈልጌ ነው፣ አዎ ሕግ ያስፈልጋል። ቅድም ቀሲስ እንዳሉት ከምታ ነገሥቱ አንቀጽ 15 አንቀጸ ጾም እዛ ተቀምጧል። እያንዳንዳቸው 7ቱ አጽዋማት ስንት ሰዓት እንደሚጾሙ እንዴት እንደሚጾሙ ተቀምጧል። ነገር ግን አንድ የሚጾም ሰው ያለነው በሕገ ወንጌል በሕገ ትሩፋት ነው። 40 ስገድ ቢባል 100 መስገድ፣ 9 ሰዓት ጾም ቢባል 12 ሰዓት መጾም በምታዘዘዋ ሕገ ትሩፋት ውስጥ አብዝተው በመስራት መንግስትን በምንወርስባት በሕገ ወንጌል ውስጥ ሆነ በይቁረጡሽ ሕግ በሕገ ርት በሕገ ኦሪት እዚህ አትለፍ እዚህ አትግረፍ የምትለዋን ኦሪትን የምንናፍቅ ከሆነ ለሕጉ እንጂ ለትሩፋት ወይም ደግሞ ለጽድቅ እንደማንሰራው ልታውቁ ይገባል። በእውነት ለመናገር እኔ ነው የምናገረው። የሚጾም ሰው የሚመጸውት ሰው የሚሰግድ ሰው ስንት ልጾም ስንት ልመጹት ስንት ልስገድ የሚል ከሆነ ምን ማለት ነው? ይጎበዝ ይሄ በልማድ ተተብትቦ የቆየውን ሕግ የማክበር እዛ ኋላ ሕግ ላይ እንነጋገራለን እንጂ እንዲያው በሕግ ላይ ወድቀን እስከ መቼ ድረስ ነው ልማድ አይሁድ ሲገዛን የሚኖረው? ሕጉ አይሁድ ልማድ ነው። በነገራችን ላይ በአይሁድ ሕግ ውስጥ ሆነን ኦሪትን መቀበላችን ይዘን መምጣታችን አንዳንድ ጉዳትም አለው። ነገር ግን ከዛ በላይ በመሰረት መሆን ስላለብን ጥቅሙ ታላቅ ነው። በነገራችን ላይ ግን የተጨመረው ልማድ አይሁድ ግን አብዝተን እንድንጠይቅ እንደረበናት በክርክር እንድንኖር እንደው ዝንቧ ጠንዳራናት ደንባራ እያሉ በእውነት መከራ ሲያበሉ የነበሩ ረበናት ይጠይቁት የነበረውን ሁሉ አንዳንድ ጊዜ ወደዛች መግባት አለ። እኔ አሁን ስለ ጾም አበጥሮ መጠየቅ ጥሩ ነው፣ ማወቅ
ጠይቃችሁ እናንተም ልታስተምሩ ልታውቁ ስለሆነ የምትጠይቁት ደስ ይላል። ነገር ግን አብዝቶ መጾምን አብዝቶ መመጽወትን አብዝቶ ትሩፋት መስራትን ስለሚጋፋብን ወደዛ ወደ ጾሙ ግን በዚህ ባልፈውና የተጻፈው በሕግ ቅድም ቀሲስ ተናግረውታል። ሌላው በዚህ ጾም ሳይሰጣ አሁን ይሰጣል ይሰጣል እንጂ የመዳን ቀን ዛሬ አሁን አይደል እንዴ? በድቀት ላይ ያለን ሰው ዛሬ አብዝቶ እንዲጾም በጾሙ ላይ ድረ ጾም ጨምሮ በጾሙ ላይ ነገር ግን እንደሌላው እንደ መደበኛው ጾም አይደለም። ይሄ መምህረ ንስሐችሁ ጉዳይ ነው። መምህረ ንስሐችሁ ዛሬ ሌል ጾም በድቀት ላይ እንዲሁ አገኘ ብትሉ ሲገደብ በበዓለ ሃምሳ ደግሞ አሁንም አይጾምም። በእኔ ድካም መንግሥተ ሰማያትን ልውረስ እንደማለት ነው። አሁን ደግሞ በዛ በበዓለ ሃምሳ መጾም ደግሞ በእኔ ድካም መንግሥተ ሰማያትን ወርሳለሁ ማለት ነው ስለሚል አሁንም በበዓለ ሃምሳ አይጾም። መቼ ልንጾም ነው? ሞት ቀጠሮ የለውም። ቅዱስ ጳውሎስን የመዳን ቀን ዛሬ ብሎ አሁን ነው ያለውና ጎበዝ ይሰጣል። እንዴት ይሰጣል? መምህረ ንስሐችሁ ናችሁ። ከዚህ ካለው ጾም ተጨማሪ አድርገው ይስጧችሁ፣ ተካፍለው ትጾሙት። ያ የአባታችሁ የሩሩ የሳምራዊ በዛ የታላቁ ካህን የእናንተ መምህረ ንስሐ የሚገላግሏችሁ ነው የሚሆነው። ስለ ጾም በዚህ ልተውና ወደ መንፈሳዊ እድገት ስንሄድ ጎበዝ ሰባቱ አዕማድ የሚባሉ ለአንድ ክርስቲያን ሕይወቱ ቤት ነውና ለቤቱ 7 ምሰሶዎች አሉ ይላል። ሰባቱ አዕማድ ጾም፣ ጸሎት፣ ምጽዋት፣ ሐዊረ ቤተ ክርስቲያን ወደ ቤተ ክርስቲያን መሄድ፣ ሰሚዐ ቃለ እግዚአብሔር፣ ንስሐ፣ ቁርባን ናቸው። ሰማችኋቸው አይደለም? በእነዚህ ላይ ሁልጊዜ እየሄዳችሁ ልቤ ይዘራል፣ ጸሎቱን የመድረሱ በምን ቼክ ላድርገው ማደጌን በምን ልወቀው። አንድ አይነ ስውር እሱ አይነ ስውር ነው። ነገር ግን በመርህ መቋሚያው ላይ እየቆበቆበ መንገዱ ሲሄድ አራዊት ሚያየን ሚመታን መስሏቸው መንገድ ይለቁለታል፣ ይሮጣሉ። ጋኔንም ቢያንስ ሁልጊዜ በተዘሮትም ቢሆን በዘሮልናም ቢሆን አብዝተን ወደ ቤተ ክርስቲያን ሄደን በምናቀርበው ጸሎት፣ በምንሰጠው ምጽዋት፣ በምንጾመው ጾም አጠቃላይ ባለን ትጋት ብቻ እንኳ ጋኔን ይሸንፋል። ጎበዝ እባካችሁን መንፈሳዊ እድገታችሁማ በሜትር አሁን በልተን ገዝፈን ተንቀርፈን ልብስ እንደጠበበን በኪሎግራም ተመዝነን ይህን ያህል ኪሎግራም እንደምንለው አካላዊ እድገት መመዘኛ የምትሰጡት ራሳችሁ ናችሁ። አትግፉት፣ ኃላፊነቱን አንግፋው። ተጽፎልናል። በእውነት ለመናገር ቢያንስ እንደው ጸሎተ 7 ጊዜያትን ብንወስድ እንኳን ለራሳችን አንዳንድ ደግሞ አባቶች አሁንም እየፈራን እየገፋን ኪዳን ላይ ባካችሁ ነው ሲሉ ሰማሁ። አንድ መምህረ ንስሐ ደስ አለ በእውነት። ጠዋት ኪዳን ላይ ከመጣችሁልኝ እንደው ቢያንስ ጸሎተ 7ቱን በዛው አባቶቻችሁ ጸልየው ኪዳኑን አድርሰው ሌላውን ሁሉ ሲያደርጉ በዛው ላይ ሰምታችሁ መሄዳችሁ ግማሹን ይዝላቸዋልና 365ቱን ቀን ደብር አትቅሩብኝ፣ ይሄ አንዱ አንቀጸ እድገት ነው ብለው ሲመክሩ ሰማሁ። ይሄ አሁን የመምህረ ንስሐው የግል የንስሐ ልጆቻቸውን እድገታቸውን የሚለኩበት ደጅ ጽናታቸውን የሚያረጋግጡበት ስለሆነ እኔ ደስ አለኝ በእውነት ለመናገርና ሁላችሁም መንፈሳዊ እድገት የሚለካው በደጅ ጽናት ነው፣ በሌላ አይደለም። ሌላው ልበ አምላክ ዳዊት ያላት አንድ ነገር አለች። አርት ተሰራ ወንገስ በእንተ ጽድቅ ኦሪቱ የዋሃት ብሎ ጽድቅና ርት የዋሃትን ጽድቅ ወንጌልን ርት ሕገ ኦሪትን የዋሃት ብለው ደግሞ ተበድሎ ይቅር ማለት ይላል። እቺ ናት ማሰሪያይቱ። አሁን እዚህ ላይ በእውነት ያለ አስታራቂ ገንዘብ ተወስዶባችሁ ክብረ ነክስንም ተሰድባችሁ ሄዳችሁ ይቅርታ የጠየቃችሁ ሰዎች አላችሁ። እሺ እድገት ማለት ይሄ ነው። በቃ በዚህ የምሰራው በእንተ ጽድቅ ኦሪት ወየዋሃት መንፈሳዊ እድገት ማለት ተበድሎ ያለ ገላጋ ይቅር ማለት እንደ ኢየሱስ ክርስቶስ በዕለተ ዓርብ የበደሉትን አባት ሆይ የሚያደርጉትን አያውቁምና ይቅር በል ማለት መንፈሳዊ እድገት ይሄ ነው። ቂም አለመያዝ፣ ቂምን ጣዖት አድርጎ በህሊና አለማምለክ ለእድገታችን ወይም ለመንፈሳዊ እድገታችን ትልቁ መሰረት እሱ ነው እና ሌሎችም አሉ እንግዲህ